ሰላም ከአክስቷ ቤት ሄደች። በሚያሳዝን ሁኔታ ቤተሰቡ በሀዘን ተናውጧል ማለት ነው። ደረጀ ደግሞ ማርቲ ሊያናግራት አልቻለም። ቤተሰቡ ሁሉ ውሃ ሳትቀር ሁሉም በለቅሶ የሀዘን ቤት መስሏል ቤቱ። እንግዲህ ደሬ ሰላም ከነገረችው በኋላ ማመን አልቻለም። እንዴት አንቺ ምን አይነት ጨካኝ ሰሆንሽ? ይኸውልሽ ውለጂ በሰላም ለመገላገል ያብቃሽ እንጂ ተመልሰሽ እዚች ቤት ድርሻቴ ማላት ሰላምን። አይ ጋሼ እንደዛማ ማለት አትችልም። ልጆቼ እኮ ልጆቼ ናቸው። ልጆቼ ናቸው። ስለዚህ እንደዛ ልትችል አትችልም። የዚህ ቤት ወራሽም ናቸው ልጆቼ። እኔ ስለ ወርስል ስለምናምን የሚመለከተኝ ነገር የለም። ስለዚህ እዚህ ቤት አትመጭም። እማደርገውን ራሴ ያውቃለሁ አላት። እኔ ችግር የለም ጋሼ አንተ ሂጂ ብለኝ ሳይሆን እኮ ራሴን እሄዳለሁ ያልኩት አለችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እነሆ ዳጣ ድራማን ክፍል 7 ይዤላችሁ ቀርብ ያለው። ቤቱ እንግዲህ የሀዘን ድባብ ቤቱን ውጦታል። በጣም ነው የሚያሳዝነው። ማርት እያለቀሰች ነው። ናታንም እማዬ ዝም በይ በቃ አባዬ ምናልባት ይሁን የገጠመው ነገር ሊኖር ይችላል በስራ ጉዳይ ምናምን። ስለዚህ እማዬ አንቺ አትጨነቂ ነው። እኔና ደረጀ ይህን ያህል ዓመት ስንኖር አንድም ቀን ተደባብቀን አናውቅም። አሁን እኮ ሊያናግረኝ አልቻለም ማለች። በቃ እያለቀሰች ማለት ነው። ደረጀ በቃ እብድ ሆኗል ማለት ነው። መኪና ላይ ወደቀ። መኪና ላይ አስፋልት ለአስፋልት ተንከባለለ። ብቻውን ያወራል። በቃ መንገድ ራሱን ይዞ ያለ እና በቃ ምንም ራሱን መሆን አልቻለም። ሰላም በጣም ጨካኝ ነሽ። እኔን እንኳን ለመበቀል ብትፈልጊ እንዴት ማርታ ታሳዝነሽም? ቆይ ምን አጎደልንብሽ? ቆይ ምን አደረግኩሽ? እኔን ተይኝ ማርቲም ላንቺ እንደዚህ ናት? እንዴት ደፍረሽ ይህን ያህል ጊዜ ማርቴን አይን ማየት ቻልሽ? እኔን ለመበቀል ፈልገሽ ነው? እኔ ለመበቀል ብዬ አይደለም ጋሼ፣ ሆን ብዬ አይደለም ያደረኩት። ልጄን ምትክ እንደሆነ ብዬ ነው ያረገዝኩት የነበረ። እንደዚህ ይፈጠራል ብዬ አላሰብኩም ነበረ። ስለዚህ በእኔም አይፈረድም ጋሼ። ለማንኛውም ሰላም፣ እኔ አያገባኝም፣ ችግር የለውም። እኔ ሁሉንም ነገር አስተካክላለሁ። ከዚህ በኋላ ግን ድርሽ እንዳትይዝ ቤት በሰላም ተገላገይ እንጂ እዚህ ቤት ሁለተኛ እግርሽ አይረግጥም አላት። ዳጣን ይዣት ነው መሄድ አለችው። በጭራሽ ዳጣ አትሄድም ከአንቺ ጋር። ዳጣ እዚህ ነው የምትቀመጠው። አንቺ ሂጂ በቃ። ከፈለግሽ እየመጣሽ ታይሻለች እንጂ በተአምር ዳጣን ይዘሻት ሂጂ ማለት። እሺ ችግር የለውም እሄዳለሁ፣ ግን ደግሞ ተመልሼ እመጣለሁ እዚህ ቤት አለችው። ተመልሼ እመጣለሁ አለችው እና ማርቲ በጣም ተጨንቃለች። ለስራ ቦታ ሁሉ ለጓደኞች ሁሉ ምን ሆኖ ነው ብላ ጠየቀች። ውጭ ሀገር ሳይቀር ለናታን አባት ደውላ ምን ሆኖ ነው እንደው የነገረህ ነገር አለ ወይ? ለአንተ ጓደኛ ሆነ ምንም ነገር አይደብቅም፣ እባክን ንገረኝ አለችው። አይ እኔ ማርትዬ እኔ ምንም የነገረኝም ያለኝም ነገር የለም ማርትዬ፣ በጣም ይቅርታ አድርጊልኝ አላት። የናታን አባት ሳይቀር ናታን እማዬ በቃ አይዞሽ፣ በቃ ምናልባት አሁን አባዬ ራሱ የሚያስተካክለው ነገር ሊኖር ይችላል። በቃ ተይው እማዬ። አይ እንዴት ታለው ናታን ውሃ እንኳን ሳትቀር እኮ ተጨንቃለች አለችው። ያው ውሃ ለራሱ እናቷ ስታለቅስ አለቀሰች። የእውነት ኤቢ እንኳን ለሰው ማትጨነቀው አውሬዋ ተንኮለኛዋ እንኳን ሳይቀር ጨንቋታል፣ በአባቷ ምክንያት ማለት ነው። ሁሉም ነው የተጨነቀው። ማርቲ ግን በቃ አዘነች። ወይኔ ትዳሬ መጨረሻው የሆነ እያለች በቃ ቆይ በምን ሊሆን ይችላል ናታን ምንድን ነው የሆነው እያለች በቃ ምንም ስራ ለራሱ መስራት አልቻለችም። መጣ ከቤት እንደዛ ሰላም ከነገረችው በኋላ ቤት መቶ እንኳን ሰላም ብሏቸው እንኳን አልገባም። ሄደ ራሱን ይዞ በቃ ይንጎራደዳል፣ ከክፍል ይገባል። ደሬ ምንድን ነው እስቲ ንገረኝ፣ ምን ተፈጥሮ ነው? ቆይን ያላሳዝንህ? ቤት እኮ የሀዘን ቤት መሰለ። ሁላቸውም እኮ ተጨነቁ። ዳጣንማ አትጠይቀኝ። ዳጣ ለራሱ በጣም እያለቀሰች ነው። ውሃ እንኳን ሳትቀር ውሃ ለራሱ በጣም አለቀሰች አለችው ማለት ነው። ውሃ ለቀሰች አለ እየደጋገመ። ደሬ
የውሃ ብቻ ነው የሚያሳዝነ። ይህኔ ጭንቀት ሳይገባህም ደሬ ምን ማለት ነው? ቆይ ምንድን ነው የሆንከው? እሺ በቃ ይቅርታ ማርትዬ፣ አስጨነኩሽ አይደለ? ይቅርታ አላት። አይ እኔ ይቅርታ እንድትለኝ አይደለም ደሬ። ምንድን ነው የሆንከው አባቴ? ምን ሆነ ነው? እሺ ምን ሆነ ነው? እባክህ ንገረኛለች። ማርቲ ምንም አልሆንኩም፣ ታዩ በቃ እኔ ራሴ ያስተካክለዋለሁ፣ ምንም አልሆንኩም አላት። እማዬ ሰላም ግን መቼ ነው የምትሄዳ? አክስቷ ጋር ትላለች ኤቢ ማለት ነው ተንኮሏ። መቼ ነው የምትሄድ እማዬ? ሰላም እስከምትሄድልሽ ቸኩልሻል አይደለ? አዎ እማዬ። ከዛ በቃ ከናታን ጋር ፍቅር በፍቅር ነው የምንሆነው። እሷ ከሄደች ማንም እሷን ዳጣን አግባ እያለች አጨቀጭቀው፣ በቃ ፍቅር በፍቅር ነው የምንሆነው። አንቺ አያልቅብሽ። ይኸው አሁን ዳጣ ሰላም ብትሄድ ደግሞ በዳጣ ደግሞ ታመካኛለሽ። አንቺ እኮ እኔ የምልሽ ዳጣ ማለቴ ኤቢ፣ እኔ የምልሽ የሆነ የበታችኝነት ስሜት ይሰማሻል እንዲ ያለቻት ጨነቃት። የበታችኝነት ስሜት ይሰማሻል? እኔ እኮ ማለት ነው ልባምናቷ፣ በቃ ጎበዝነቷ፣ ታታሪነቷ፣ አስተዋይነቷ እኮ በጣም ነው እኮ በነገሮች ላይ በዳጣ በጣም ነው መቀናው። ማለት የአስተዋይነቷ ምን ነው ልጄ በሆነችላ ብዬ አመኛለሁ አለቻት። አድል እማዬ፣ አድል ምን ማለትሽ ነው እማዬ? እኔ አንቺ ናታን ውሃ አባዬ ሆነን እያለን እኮ ቤት እኮ እንዴት ደስ እንደሚል የነበረ። ሰላም ከመጣች ዳጣ ከመጣች በኋላ እኮ ነው በቃ ቤታችን ምስቅልቅል ያለው እማዬ አለቻት። አይ ዝም በይ እባክሽ አንቺ፣ ምንም እያንቺ ወሬ መቼም ጠፋኝ አያውቅም፣ ዝም በይ እባክሽ አለቻት። ግን ደረጀ ሲመጣ ማለት ነው። ግን እማዬ ሰላም እንዴትቷል ነው የመጣ? ምን ሊያደርጉ ነው የሄዱት? አባዬ ሄዶ ነው አለቻት። አይ ቼክአፕ አለው ውሰደኝ ብላ ነው የወሰዳት ዳሬ አለቻት። ነው ብላ ዝም አለች። እንግዲህ የደረጀ መጨነቅ ዳጣንም በጣም ነው ያስጨነቃት። አባዬ ምን ሆነ ነው? ቆየውን ከው ለምን አትነግረኝም? በእኔ ምክንያት ነው አደለ? በቃ አባዬ ችግር የለውም። እኔ ይሄ ቤተሰብ እንዲበጠበጥ፣ ትዳርህ እንዲፈርስ፣ ቤተሰብ ሁሉ እንዲበተን በጭራሽ አልፈልግም። እኔ ችግር የለውም። እኔ ወደ ነበርኩበት እሄዳለሁ አባዬ፣ ምንም ችግር የለውም። እሄዳለሁ በቃ ድሮም ጎዳና ነው ያደግኩት። በቃ እዛው ጎዳና እሄዳለሁ፣ እንደፈረደብኝ እሄዳለሁ በቃ አባዬ አልስ እያለቀሰች ማለት ነው። ምንድን ነው የሆንከው? እሺ የሆንከውን ነገር ቢያንስ እንኳን ውረጅ ከመኪና አላት ማለት ነው። አይ አባዬ አልወርድም፣ እትዬ እኮ ትተሽው እንዳትወርጂ በቃ አብረሽኝ ብላኝ ነው እኮ የመጣሁት አባዬ። ደግሞ እኔ አባቴ አይደለ እንዴ? ለምን ብዬ ነው እኔ ትቼህ የምሄደው? ምን ማለት ነው አባዬ? በቃ ለአባዬ መኪናውን እዚህ ጋር እናድርገውና እኔ እናንተ በራይድ እንሄድ አባ፣ እንሄድ በራይድ በቃ ተው መኪናውን። ምክንያቱም እትዬ ለራሱ ማዬ እንትን እንዳይል መኪና እንዳይነዳ ብላኛለች። ስለዚህ አባዬ በቃ ተው እና እንሂድ፣ በራይድ እንሂድ። አባዬ ተረጋጋ በቃ፣ በእኔ ምክንያት ምን ያውቃለሁ በቃ። ወይስ ማን ምን አድርጎ ነው አባዬ አለችው። ምንም አልሆንኩም ዳጣ፣ ምንም አልሆንኩም በቃ አይዞሽ ተረጋጊ፣ ምንም አልሆንኩም፣ እኔ ራሴ ፈተዋለሁ እና ስለዚህ አንቺ አትጨነቂ አላት። እና በጣም በቃ ቤቱ ግራ ግብት ነው ያለው። አርጁ ደግሞ ውሃና መጠን ደግሞ አርጅ ጠፋ። ከዛ ሰፈር ጠፍቷል። በቃ ባለፈው ሞታለሁ ብሏቸው ነበረ። እና እኔ የምልሽ ውሃ አርጁን ግን የት ሄዶ ነው? ባለፈው ሞታለሁ እንዳለው ሞተ እንዴ አለች ማለት ነው ምጥን። ለካ እማዬ የምታለቅሰው ለዛ ነው። አርጁ ሞቶ ነው በቃ፣ ወይኔ አርጁ ምናምን አለች እና አለቀሰች። ከዛ ሲነኝ በቃ ወደ ውጭ እንጫወት ምናምን ብለው ሲወጡ አርጁ በዛ ዝል ያላዩት። አርጁ አልሞተም፣ በቃ አርጁ አልሞተም። ሄደው ጥምጥም ማለት ነው። ወይኔ ለህፃን ልጅ እኮ ይታየዋል። ወይኔ ጉዴ ልሞት ነው ማለት ነው እንዴ አለ። አይ አይደለም ስትጠፋ እኮ ነው። እባካቸው እኔ አዲስ ፊልም ተለቆሱን እያየው ነበረ።
እና ማየና ማየ እኮ እያለቀሰች ነው። እና ምን ሆና ነው ኤቢ? ምን ሆነች? ምን ሆነችብኝ? እኔ ፍቅር ምን ገጠማት አለ። አይ እባክህ እሷ ምንም አልሆነችም አለች ቤት ናት። ምንም የሆነችው ነገር የለም። ብቻ ግን ማየ እያለቀሰች ነው። እኛ ደግሞ እኮ አንተ የሞትክ ነው የመሰለን። ባለፈው ሞታለሁ እንዴ ላለው እያልከን ስለነበረ አልሞትክም ማለት ነው አሉት። አዎ አለሁ አልሞትኩም። እናንተ ሟርተኞች አታሟርቱብኝ፣ አስደነገጣችሁኝ እኮ አለ። እና ያው የኤቢ ፍቅር ቤተሰቡ እያለቀሰ ነው ሲል በቃ ምን ሆነች አለ ቶሎ ብሎ። እንግዲህ ኤቢ ነው ትዝ ያለችው ማለት ነው። ናታንም በጣም ነው የተጨነቀው ማለት ገብቶታል። ናታን በቃ በዳጣ ጉዳይ እንደሆነ ነው እንጂ ሰላም ያረገዘችው ልጅ የደረጀ እንደሆነ ማንም እስካሁን አላወቅም ከደረጀና ከሰላም ውጪ። ነገር ግን በስተ መጨረሻ በህልሙም በሆነውም ስለ ሰላም ነው እያሰበ ያለው። ደረጀ ቃውሷል፣ እንደ እብድ አድርጎታል። እና እንቅልፍ የሚባል ባይኗ አልዞረም። 2 ቀን ሙሉ አልተኛም እና ያው መጨረሻ ላይ ተኛ ማለት ነው። ማርቲ ግን በጭራሽ እንቅልፍ የሚባል ባይኗ አልዞረም። በጣም ተጨንቃለች። ለምንድን ነው ያልነገረኝ? ምን ገጥሞት ነው ብላ በቃ ግራት ገብቷት በቃ ሰማይ ምድሩ ግልብጥ ብሎባት ጨንቋታል ማለት ነው ማርቲ። በስተ መጨረሻ ግን ደረጀ ሰላም አታድርጊው፣ ሰላም አይሆንም፣ ሰላም እንደዚህ እንዳታደርጊ፣ ሰላም በጭራሽ እንዲህ ማድረግ የለብሽም፣ ሰላም እባክሽን ተይ፣ እባክሽን ህይወቴን፣ እባክሽን ቤቴን አታፍርሽው፣ እባክሽን ሲል ደሪ እያለች ነበረ። ከዛ ግን ጸጥ አለችና አዳመጠችው ማለት ነው። በመጨረሻ ማርቲ ሁሉንም ነገር ሰማች። ልቧ ተሰበረ። እውነትም ጎረቤቱ የሚያወራው ሁሉ ለካ እውነት ነው ማለት ነው ብላ አለቀሰች። ራሷን ይዛ ያለች ደረጀ ምንድን ነው ሰላም ምንድን ነው ከሰላም እርግዝና ጋር የሚያገናኘው ነገር አለ? ምን ሆነ ነው? እስከ ዛሬ ለካ የተጨነክበት ለካ አባቱ አንተ ነህ ማለት ነው። ይህንን ላምን አልችልም ደሬ፣ አላምንም፣ እኔ አላምንም፣ ንገረኝ፣ ውሸት ነው በለኝ ደሬ፣ ውሸት ነው በለኝ። ወይኔ ያ ግን ጎረቤቱ ለካ እውነቱን ነበር የሚያወራው። ወይኔ ደሬ፣ እኔ አምኜ አንተ ካልከኝ እኔ በአንተ ጭራሽ እንደዚህ አያደርግም። ባሌ ለእኔ ታማኝ ነው። ባሌ እንዲህ አያደርግም። ባሌ እንዲህ አይነት ሰው አይደለም እያልኩኝ እኔ እኮ በአንተ እኮራለሁ ደሬ። ለምን አሳፈርከኝ? ለምን ደሬ? ለምን? ቆይ እኔ ምን አደረግኩ? እኔ ምን አጎደልኩብህ ደሬ? እንዴት ሊሆን ቻለ? እንዴት ደሬ? ውሸት ነው በለኝ ደሬ፣ አላምንም ይሄንን ነገር። በጣም ነው በቃ አበደች። ሁሉም ተሰበሰቡ፣ ልጆቹ ሁሉ ተሰበሰቡ። እማዬ ምንድን ነው? ምን ተፈጥሮ ነው? ምንም አባታችን ገራቸው። እኔ ምንም ምላችሁ ነገር የለኝም። አባታችን ገራቸው። እኔ አላውቅም። እኔ እውነት አይደለም ብዬ ራሴን ለማሳመን እየሞከርኩ ነው። አይሆንም ደሬ። ታዲያ ሁሉ ፉከራ ምን ነበረ? ምን ማለት ነው ደሬ? ለካ ሰሞኑን ራስን የሳትከው በቃ ራስን ስተ የነበረ ለካ በዚህ ጉዳይ ነው። ሰላም የልጁ አባት አንተ ነህ አለችህ? እስቲ ንገረኝ ደሬ፣ ምንድን ነው የሆነው ደሬ? እውነት ነው? እኔ እኮ አሁን ማመን አልቻልኩም ደሬ። እውነት ነው ውሸት ነው ብለን ራሴን አረጋጋኝ። በቃ ውሸት ነው ብለኛለች። በቃ በጣም ነው የምታሳዝነው። በጣም ልቧ ተሰብሯል ማርቲ። በጣም ነው ልቧ የተሰበረው። ቤተሰቡ ፍርስርስ በቃ ቤቱ ሁሉ ምስቅልቅል አለ። በጣም ነው የሚያሳዝነው። ደረጀም ማርቲም በቃ ሁሉም ነገር በጣም ነው የሚያሳዝኑት የእውነት። አብሶ ማርቲ ልቧ ተሰብሯል። ጭራሽ የማጠብቀው ነገር ነው የገጠማት። ደረጀን በእርግጥ አላሰበውም። እንግዲህ ሁሉ ያደረገች ሰላም ናት። ቀጣዩን ይዤ እቀርባለሁ።